በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች እስከ ሞት እስከ መቃብር ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን የባህሪ የሆነ የአባቶቻችን አምላክ ልዑለ ባህሪ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም በፍጥረታት ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችንም እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። ስለ እመቤታችን የቅድስት ድንግል ማርያም ልደቷን በተመለከተ እንማማራለን፣ እንነጋገራለን። ነገር ግን ቀደም ሲል አባቶቻችን እነ አባ ሕርያቆስ ከዚያም ቀደም ሲል እነ ነቢዩ ኢሳይያስ እነ ቅዱስ ዳዊት እነ ጠቢቡ ሰሎሞን ሌሎችም ቅዱሳን የተናገሩትን ስለ እሷ ስለ ድንግል ማርያም ስለ እናታችን እንመለከትና የልደቷን ነገር ባጭሩ እግዚአብሔር እንደፈቀደልን እንማማራለን፣ እንመለከታለን። አባ ሕርያቆስ በቅዳሴው አዳም የእግዚአብሔርን ትእዛዝ ተላልፎ አትብላ ያለውን ዕፀ በለስን በልቶ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈርዶበት ከገነት ከወጣ በኋላ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀረሁን እያለ ሲያዝን ጌታ ሐዘኑን አይቶ ልመናውን ሰምቶ በ5 ቀን ተኩል በሐሙስ ዕለት ወበንፈቃለ ዕለት እትወለድ ሞለተ ወለትከ ወእትቤዝወከ በመስቀሌ ወበሞቴ ከልጅ ልጅ ተወልጄ በ5 ቀን ተኩል በሞቴ አድንሃለሁ ብሎ ቃል ገብቶለት ነበር። ይህም ቃል በመጽሐፈ ሲራክ ምዕራፍ 24 ቁጥር 6 ሲራክ ምዕራፍ 24 ቁጥር 10 ላይ እንደዚሁ ይናገራል። ከልጅ ልጅህ የተባለች እመቤታችን ድንግል ማርያም ናት። ይህም ማለት 5500 ዘመን ማለት ነው። 5 ቀን ተኩል የሚለው በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ ብሏል ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት ምዕራፍ 3 ቁጥር 15 በአንተ ሲል ዲያብሎስን፣ ሴቲቱ ያለው እመቤታችንን፣ በዘርህ ያለው የዲያብሎስን የግብር ተከታዮች በዘሯ ከእመቤታችን በተወለደው የጌታችንን ፍለጋ ወይም መንገድ ለሚከተሉት እርሱ ራስን ይቀጠቅጣል ማለቱ ጌታችን ዲያብሎስን ቀጥቅጦ ድል እንደሚያደርገው አንተም ሰኮናውን ትቀጠቅጣለህ ማለቱ ዲያብሎስ የጌታችንን ተከታዮች ያሳድዳል ማለት ነው። ጊዜውም ሲደርስ ከዘመኑ ዘመን ከወሩ ወር ከዕለቱ ዕለት ሳያልፍ በጽኑ ቀጠሮው ከሰማያት ወርዶ ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል። መነሻችን የአዳም ተስፋው አንቺ ነሽ። አዳም ማለት ይህ ቀረህ የማይባል ፍጹም መልከ መልካም ፍጥረት ማለት ነው። ታዲያ የአዳም ተስፋው የሆነችውን እመቤታችንን አበው በምሳሌ ነቢያት በትንቢት ገልጠዋታል። ከዚህም ጥቂቱን እናያለን። የአበውን ምሳሌ አንደኛ የአቤል ደግነት። አቤልና ቃየል ለእግዚአብሔር መስዋዕት አቀረቡ። አቤል ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔር ንጹሕ ባህሪ ስለሆነ ንጹሕ መስዋዕትን አቀረበ።
ቃየል ግን አሰስገሰስ የበዛበትን መሥዋዕት ለእግዚአብሔር ከምድር ፍሬ ያቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ በንጽሕናና በየዋህነት የቀረበ መሥዋዕት በመሆኑ ተቀበለ። እግዚአብሔር ከመሥዋዕቱ በፊት የመሥዋዕት አቅራቢውን ልብ ያያል። ከቅዳሴው በፊት ቀዳሹን ካህን ያያል። ከመዝሙሩ በፊት ዘማሪውን ያያል። ከስብከቱ በፊት ሰባኪውን ያያል። ወደ ቃየል መሥዋዕት ግን አልተመለከተም። በዚህ ቃየል ተናደደ፣ ወንድሙን በድንጋይ ገደለው። ዘፍጥረት 4 ቁጥር 2 እስከ 8። አቤል በደግነቱ ንጹሕ መሥዋዕት ቀረበ። በደግነቱ ንጹሕ መሥዋዕትን አቀረበ። በደግነቱና በየዋህነቱ እስከ ሞት ደረሰ። እግዚአብሔር የተመለከታትና ማደሪያው ትሆን ዘንድ የመረጣት እመቤታችን ቅድስት ድንግል ማርያም በአቤል ደግነት ትመሰላለች። አቤል በደግነቱ መሥዋዕቱ ተቀባይነት እንዳገኘ እመቤታችንም በደግነቷ የአምላክ እናት ለመሆን ተመርጣለች። አቤል ደግነትን ይዞ በመገኘቱ እንደተጠቀመ እመቤታችንን የያዘ ሁሉ ይጠቀማል። አባ ሕርያቆስ የተናገረው ነው። የኖህ መርከብ ትባላለች እመቤታችን። ሰማያዊት ወይም ሰላማዊት ርግብ ከ40 ቀንም በኋላ ኖህ የሠራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው። የጥፋት ውሃ እስኪደርቅ አልተመለሰም። የውሃውን መድረቅ ታይ ዘንድ ርግብን ላካት። ማረፊያ ስላጣች ተመለሰች። ከ7 ቀን በኋላ ቢልካት ወደ አበሻሹ ላይ በአፏ የወይራ ቅጠል ይዛ ተመለሰች። ኖህም ውሃው እንደጎደለ አወቀ። ዘፍጥረት ምዕራፍ 8 ቁጥር 6 እስከ 12። በጥፋት ውሃ ዘመን ቁራ የሰላም መልእክተኛ መሆን አልቻለም። ርግብ ግን በምድር ሰላም መስፈኑን አበሰረች። በዚህም ኖህ ከጭንቀቱ ተረጋጋ፣ በምድር ላይ በሰላም መኖር ጀመረ። የምሳሌው ትርጉም ኖህ የምእመናን የጥፋት ውሃ የኃጢአት፣ ርግብ የእመቤታችን የወይራ ዝንጣፊ የሰላም ምልክት፣ ቁራ የርኩስ መንፈስ ምሳሌ ነው። ምእመናን እግዚአብሔርን በማምለክ ከኖሩበት ሕይወት ወጥተው በሰይጣን ፈተና በኃጢአት ባህር ወድቀው በነፍሳቸው ሰላም በማጣት በተጨነቁ ጊዜ ድንግል ማርያምን ቢጠይቋት የሰላም የምስራች የሚሆነውን መልስ ያገኛሉ። ሌላው ዕፀ ሳቤቅ የብዙሃን አባት አብርሃም በተራራው ላይ ልጁን ሊሰዋ ባለበት ሰዓት የእግዚአብሔር መልአክ አብርሃም ይስሐቅን እንዳይሰዋ ከለከለው። ለእግዚአብሔር ያለው ፍቅር ተገልጧልና። ከዚህ በኋላ አብርሃም ዓይኑን አነሳ። በኋላውም አንድ በግ በዕፀ ሳቤቅ ተይዞ አየ። በልጁም ፈንታ መሥዋዕት አድርጎ ሰዋው። ዘፍጥረት 22 ቁጥር 9 እስከ 13። የምሳሌው ትርጉም ይስሐቅ የአዳምና የዘሩ በጉ የጌታ ምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 36። አንድም ይስሐቅ የመለኮት በጉ የትስብእት የሥጋ ወይም አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ሰይፍ የሥልጣን እግዚአብሔር ስለቱ የሞት የሕማም ሉቃስ ምዕራፍ 2 ቁጥር 45። በጉ የታሰረበት ዕፀ ሳቤቅ የእመቤታችን የቀራንዮ በግ መድኃኔ ዓለም ከእርሷ ተገኝቷልና በንጽሕናዋ በድንግልናዋ ሐረግ ተይዞ ተገኘ። ዕፀ ሳቤቅ ሐረግ የበዛበት ዛፍ ነው። እመቤታችንም ንጽሕናዋና ቅድስናዋ የበዛ ድንግልናዋም ለዘላለሙ የጸና ቅድስተ ቅዱሳን መልዕልተ ፍጡራን ናት። በዕፀ ሳቤቅ ከተመሰለችው ድንግል ማርያም የተወለደው የዓለምን ኃጢአት ያስተሰረየ በግ የዘላለሙ መሥዋዕት አንድ ኢየሱስ ክርስቶስ ብቻ ነው። ተቀዳሚና ተከታይ የለውም። ሌላው እመቤታችን የያዕቆብ መሰላል ትባላለች። የሲና ሐመልማልም ትባላለች። የሲና ሐመልማል ወይም ዕፀ ጳጦስ ሙሴ የምድያምን ካህን በጎች በምድረ በዳ በሚጠብቅበት ሰዓት የእግዚአብሔር መልአክ በእሳት ነበልባል በእሾህ ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ጫማውን አውልቆ የሚሆነውን ሁሉ ተጠግቶ አየ። እግዚአብሔርም ተናገረው። ዘጸአት ምዕራፍ 3 ቁጥር 16። የዚህ ምሳሌ ትርጉም ሐመልማል የቤተ እስራኤል፣ ነበልባል የመከራ ምሳሌ። ሐመልማሉ በነበልባሉ ሳይቃጠል መታየቱ እስራኤል በደረሰባቸው መከራ ቅጣት አዝነው ንስሐ ገብተው ለመውጣት አለመዘጋጀታቸውንና በሕይወታቸው አለመለወጣቸውን ያሳያል።
ነበልባሉ ሐመልማሉን ሳያቃጥለው ሳያጠፋው መታየቱ መከራው ቢጸናባቸውም እግዚአብሔር እስራኤልን ጨርሶ እንደማያጠፋቸው የሚያመለክት ነው። ሁለተኛውና የምሳሌው ፍጻሜ ነበልባል የመለኮት ሐመልማል የቅድስት ድንግል ማርያም ምሳሌ መሆኑን ቅዱስ ቄርሎስና ቅዱስ ኤፍሬም ሶርያዊ አስረድተዋል። ነበልባሉ በአካባቢው የነበሩትን ቁጥቋጦች ሲያቃጥል አንዷን ቁጥቋጦ ብቻ አለማቃጠሉ መለኮታዊውን እሳት በማኅፀኗ ለመሸከም የተመረጠች እመቤታችን ቅድስት ድንግል ማርያም ብቻ መሆኗን ያመለክታል። በዚህም ከተለዩ የተለየች፣ ከተመረጡ የተመረጠች፣ ከተቀደሱ የተቀደሰች ናት ብለን እናምናለን። አካላዊ ቃል ጌታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ በነሳ ጊዜ በመለኮታዊ ባህሪው አላቃጠላትም። ለእመቤታችን የተሰጠ ጸጋ ለማንም አልተሰጠምና ከፍጡራን ወገን የሚተካከላት የለም። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ፣ ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው፣ የመለኮቱ እሳትነት ሥጋሽን አላቃጠለውም ሲል ቅዱስ ኤፍሬም አድናቆቱን በውዳሴ ማርያም ሲገልጽ፣ አባ ሕርያቆስም በቅዳሴው ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው። እንደምን አላቃጠለሽ ብሎ 7 የእሳት መጋረጃ በሆድሽ ውስጥ ከወዴት ተዘጋጀ? ከወዴትስ ተጋረደ? ከጎንሽ በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ ብሏል። ሌላው ነቢየ እግዚአብሔር ቅዱስ ዳዊት በመሰንቆ በበገና መስሏታል። የቅዱስ ዳዊት መሰንቆ በገና መሰንቆ ለእግዚአብሔር ክብር የሚዘመርበት የዜማ መሳሪያ ነው። አንደኛ ዜና ምዕራፍ 15 ቁጥር 16። ነቢዩ ዳዊት እግዚአብሔርን ማመስገን መልካም ነው። ልዑል ሆይ በስምህ ዝማሬ ማቅረብ፣ በማለዳ ምሕረትን በሌሊትም እውነትን ማውራት 10 አውታር ባለው በበገና ከምስጋና ጋር በመሰንቆ ብሏል። መዝሙር 9 ቁጥር 13 እና መዝሙር 150 ቁጥር 3። ቅዱስ ዳዊት በበገና በመሰንቆ እግዚአብሔርን ያመሰግን እንደነበር እኛም በእመቤታችን ምክንያት ስለተደረገልን ቸርነት ጌታችንን እናመሰግናለን። ዳዊት ከምስጋና ጋር መሰንቆን እንዳስተባበረ በዚሁ ምሳሌ የጌታን ምስጋና ከእመቤታችን ምስጋና ጋር እናስተባብራለን። አባታችን ሆይ ብለን ስንፈጽም እመቤታችን ቅድስት ድንግል ማርያም ሆይ ብለን እንቀጥላለን። እግዚአብሔር እግዚኦ መሐረነ ክርስቶስ ብለን በእንተ ማርያም መሐረነ ክርስቶስ እንላለን። ቅድስት ኤልሳቤጥም ሁለቱንም እናትና ልጅ አስተባብራ አመስግናለች። ሉቃስ ምዕራፍ 1 ቁጥር 42። መሰንቆ ቅዱስ አትናቴዎስ ሃይማኖት ይለዋል። መሰንቆ ያልኋት ሰማዕታት ገንዘብ ያደረጓት ሃይማኖት ናት በማለት መሰንቆ ያለውን ክብርና ውበት ከሃይማኖት ጋር በማነጻጸር አቅርቦታል። ቅዳሴ አትናቴዎስ ቁጥር 59። በመሰንቆ የተመሰለች እመቤታችንም የቅዱሳን ሃይማኖታቸው ናት። እንዲያውም አባ ሕርያቆስ የዳዊት መሰንቆ አንቺ ነሽ በማለት መስሎ አመስግኗታል። መሰንቆ የሚያስደስትና የማይሰለች ጣዕመ ዜማ ያለው እንደመሆኑ የእመቤታችንም ጣዕሟና ፍቅሯ የማይሰለች ነው። ምስጋናዋን ለመስማት ዘወትር እንናፍቃለን። በአንደኛ ሳሙኤል ምዕራፍ 16 ቁጥር 14 እስከ 23 እንደተገለጸው ሳኦል የበገና ድምፅ ሲሰማ ርኩስ መንፈስ ርቆለት ከሕመሙና ከስቃዩ ይፈወስ ነበር። በርኩስ መንፈስ ተይዞ ይሰቃይ የነበረው የአዳም ልጅ ከዲያብሎስ ቁራኝነት ከደዌ ሥጋ ከደዌ ነፍስ የተፈወሰው ከእመቤታችን በተወለደው እነሆ በኢየሱስ ክርስቶስ ነው። ሳኦል ከበገናው በወጣው ዜማ እንደተደሰተና እንዳረፈ እኛም ዘላለማዊ ደስታ የሚገኝበትን መንግሥተ ሰማያትን ያገኘነው ከእመቤታችን በተወለደ በኢየሱስ ክርስቶስ ነው።
እንግዲህ እያንዳንዱን ምሳሌ ዘርዝረን እናስረዳ ዘንድ አቅሙም ጊዜውም ሁኔታውም አይፈቅድምና ከዚሁ ላይ ይብቃን። አሁን ወደ ነቢያት ትንቢት እንሂድ። ከነቢያት ትንቢትም ጥቂቶቹን እናነሳለን። ትንቢት የሚመጣውን ማንኛውንም ነገር አስቀድሞ የሚገልጥ ነው። ነቢያት በዘመናቸው እንደ ሰሚዎች ሁኔታና እውቀት ትንቢትን ተናግረዋል። ስለ ድንግል ማርያም በነቢዩ ዳዊት እኔ ንጉሥ ሆኜ ተሾምሁ በተቀደሰው ተራራዬ በጽዮን ላይ መዝሙር 2 ቁጥር 6 ንጉሥ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተቀደሰ የጽዮን ተራራ ደግሞ ድንግል ማርያም ናት። 9 ወር ከ5 ቀን በማኅፀኗ ተቀምጦ ተመስግኗልና ጽዮን በስም አንጻር ሕዝበ እስራኤል የሚጠሩባት ኢየሩሳሌም ናት። የበደሉ ወደ እርሷ ሸሽተው እርቅ፣ ሰላም፣ ምሕረትና ይቅርታ የሚያገኙባት፣ የተበደሉ ተጠግተው የሚጠቀሙባት፣ ለጠላት የማትበግር አምባ የዳዊት ከተማ ናት። የዘላለም ሕይወት የተገኘባት ሀገረ እግዚአብሔር የተባለች ጽዮን የእመቤታችን ምሳሌ ናት። አማናዊት ጽዮን ድንግል ማርያም የእግዚአብሔር መቅደስ ከተማ ናትና ተራራ ከሁሉ ከፍ እንደሚል እመቤታችንም ከፍጡራን ሁሉ የበላይ ነች። ተራራን መጠጊያ ያደረገ በጠላት እንደማይጠቃ ሁሉ ድንግል ማርያምንም የተጠጋ የጠላት ዲያብሎስ ጥቃት አያጋጥመውም። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብይ፣ ወገንሽንም የአባትሽንም ቤት እርሽ፣ ንጉሥ ውበትሽንም ወዷልና እርሱ ጌታሽ ነውና። መዝሙር 44 ቁጥር 9። ንግሥቲቱ እመቤታችን ንጉሥ መድኃኒታችን ኢየሱስ ክርስቶስ የንግሥት እመቤታችን የመንፈስ ቅዱስ ልጆች ለጌትነት ይገዛሉ። እመቤታችን ቅድስት ድንግል ማርያም በንጽሐ ሥጋ በንጽሐ ነፍስና በንጽሐ ልቡና ጸንታ የምትኖር ናትና። እንዲሁም የአባትሽን ቤት እርሽ ሲል አብርሃም ከወገኖቹ ተለይቶ እንደኖረ እርሷም ገና በ3 ዓመቷ ከቤተሰቦቿ ተለይታ በቤተ መቅደስ ከቅዱሳን መላእክት ጋር መኖሯን ለመግለጽ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። መዝሙር 86 ቁጥር 6። ሊቃውንት ክርስቶስ የፈጠረውን ሥጋ ተዋሃደው እንዲሉ ከዓለም መፈጠር አስቀድሞ በሕሊና አምላክ ታስባ ትኖር ከነበረች ድንግል ማርያም እግዚአብሔር ወልድ ሰው ሆነ። የመዳናችን ምክንያት በመሆኗ የሰው ልጆች ሁሉ በአማላጅነቷ በመታመን እናታችን ጽዮን እንላታለን። እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት። መዝሙር 131 ቁጥር 13። እግዚአብሔር ከሀገር ሁሉ ለይቶ ኢየሩሳሌምን እንደመረጣት ከአንስተ ዓለም ደግሞ ቅድስት ድንግል ማርያምን መርጧታልና እናቱ ማደሪያው ተሆነው ዘንድ ወዷታልና እመቤታችን ለዘላለም ወላዲተ አምላክ ስትባል የምትኖር ስለሆነ ድንግል ማርያም እምነ ጽዮን እናታችን ማርያም ልንላት ይገባል። የነቢዩ የኢሳይያስ ትንቢት ደግሞ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ለመዳናችን የተሰጠችን ምልክታችን ድንግል ማርያም መሆኗን ነቢዩ በሚገባ ገልጿል። ጊዜው ሲደርስ ጌታ በመወለዱ የነቢዩ ኢሳይያስ ትንቢት ፍጻሜውን አግኝቷል። ማቴዎስ ምዕራፍ 2 ቁጥር 11፣ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል። በእመቤታችን ምክንያት የዘላለም ሕይወት መድኃኒታችን ኢየሱስ ክርስቶስ መገኘቱን ተናገረ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1። በዚህ የመጽሐፍ ቅዱስ ክፍል ረጅምና ከፍ ያለ ዙፋን የተባለች የመለኮቱ ባህሪ ሳያቃጥላት በድንግልና ጸንሳ በድንግልና የወለደችው እመቤታችን ድንግል ማርያም ናት። ከዚህ በተጨማሪ ፍጥረት ሁሉ ለእመቤታችን የጸጋ ስግደት እንደሚሰግዱላት የአምላክ እናት መሆኗን የካዱትም እንኳ ሳይቀሩ በእናትነቷ አምነው እንደሚማጸኗት አስተምሯል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 22 እና ምዕራፍ 60 ቁጥር 14 ታገኙታላችሁ። የእመቤታችን ቅድስናዋና ንጽሕናዋ ባጭሩ ድንግል ማርያም ለአምላክ እናትነት የተመረጠች በመሆኗ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ የአዳም መርገም በሥጋዋና በነፍሷ ላይ እንዳያርፍ ጠብቋታል። በንጽሕናዋም የሚወዳደራት ከፍጡራን ማንም የለም። አስተዳደጓን በንጽሕናና በቅድስና በቤተ መቅደስ እንደሆነ ሊቁ ቅዱስ አባ ሕርያቆስ ሲገልጽ ድንግል ሆይ
አንገታቸውን እንደሚያገዝፉና እንደ ዕብራውያን ሴቶች ልጆች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህናና በቅድስና በቤተ መቅደስ ኖርሽ እንጂ ብሏል። የሰማይና የምድር ንግሥት ድንግል ማርያም በወርቅ በተመሰለ ንጽህናና ቅድስና አጊጣ በልጇ በኢየሱስ ክርስቶስ ቀኝ በባለሟልነት ወይም በአማላጅነትም እንደምትኖር ቅዱስ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል ገልጿል። መዝሙር 44 ቁጥር 9። ታላቁ ነቢይ ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ተብሎ ስለ ንጽህናዋ ተነግሮላታል። የመርገምና የኃጢአት ነውር የሌለባት በንጽህና በቅድስና የተዋበች ከእመቤታችን በስተቀር ሌላ ሴት የለችም አትኖርምም። በሲኦል በገሃነመ እሳት ስንቃጠል እንዳንኖር እነሆ የድኅነት ምክንያት የሆነችና ከአዳም ልጆች ሁሉ ተለይታ መርገም ያላረፈባት ንጽሕት ዘር ድንግል ማርያም ናት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9፣ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 29። እመቤታችን ከሴቶች ሁሉ ተለይታ ከመርገምና ከኃጢአት የነጻች በመሆኗ አንቺ ከሴቶች መካከል የተባረክሽ ነሽ ተብላ ተመስግናለች። ሉቃስ ምዕራፍ 1 ቁጥር 28 እና 42 ቁጥር 42። በዘመነ ብሉይ የነበሩ ሁሉ ከጸጋ ተራቁተው ጽድቃቸው እንደ መርገም ጨርቅ በሆነበት ዘመን እመቤታችን ግን ከእናቷ ማኅፀን ጀምሮ ጸጋን የተመላች ሆና ተገኝታለች። ጸጋን የተመላ ሰውነቷም በኃጢአት በመርገም አላደፈም። እንዲሁም ስለ ዘላለማዊ ድንግልናዋ ሌላ ጊዜ እንማራለን። ታዲያ ዛሬ የእናታችን የቅድስት ድንግል ማርያም የአዳም ተስፋው የሆነች እናት የልደቷ በዓል ነው። ልደቷም ልደታችን ነው። እናታችን ቅድስት ድንግል ማርያም ሆይ ልደትሽ ልደታችን ነው። አስደናቂ የሆነውን የድንግል ማርያም የልደቷን ነገር ባጭሩ እንመለከታለን። መሰረታቲሃ ውስጥ አድባር ቅዱሳን መዝሙር 86 ቁጥር 1። በእግዚአብሔር ፊት የተወደዱ በምግባር በሃይማኖት ጸንተው ይኖሩ የነበሩ የእመቤታችን ቅድመ አያቶች ቴክታና በጥሪቃ ይባላሉ። ይህ ቀራቸው የማይባሉ ባለጸጎች ነበሩ። የሀብታቸው ብዛት ስፍር ቁጥር አልነበረውም። ከዕለታት አንድ ቀን ቴክታ ወደ ቤተ መዛግብቱ ገብቶ የገንዘቡን ብዛት ሲያይ እኔ መካን አንቺ መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ከኔ ልጅ ባይሰጥህ ሌላ ሴት አግብተህ ተወልድ ዘንድ ፈቅጄልሃለሁ አለችው። ይህን እንዳላደርገው አምላክ እስራኤል ያውቃል አላት። በዚህ እያዘኑ ሳለ ወዲያው ራእይ አይተዋል። ይህም ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃ ፀሐይን ስትወልድ አይተው በሀገራቸው ወደ ነበረው ህልም ፈቺ ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ነች፣ የፀሐይ ነገር ግን አልተገለጸልኝም አላቸው። እነርሱም ይህንን ጊዜ ይፍታው ብለው ሄዱ። ከዚህ በኋላ በጥሪቃ ጸነሰች፣ ወለደችም። ሄኤሜን አለቻት። ሄኤሜን ዴርዴን ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ማለት በሃይማኖት በምግባር የጸናች በንጽህና በቅድስና የተሸለመች ቡርክት ክብርት ደግ ፍጥረት ማለት ነው። ይህችን በምግባር በሃይማኖት ተኮትኩታ ያደገች ሴት አካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄም በፍቅር በደስታ ኑሯቸውን ቢመሩም በአያቶቻቸው የደረሰው መካንነት በእነርሱም ደረሰ። በዚህም በተሰበረ ልብ እግዚአብሔር የሐናን ማኅፀን ይከፍት ዘንድ በጸሎት ይተጉ ነበር። ከዕለታት አንድ ቀን ወደ ቤተ መቅደስ መሥዋዕት ለማቅረብ ቢሄዱ ሊቀ ካህናቱ ሮቤል የመካኖችን መሥዋዕት አትቀበል ይላል፣ እናንተንማ ብዙ ተባዙ ምድርንም ሙሏት እያለውን የአዳምን ቃል ያስቀረባችሁ አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ በሰጣችሁ መሥዋዕቱንም ለማቅረብ ዕድል ባገኛችሁ ነበር ብሎ መለሳቸው። እንደዚሁም አረጋውያን ከሆኑ እስራኤላውያን የተወለዱ ሰዎች የሚመገቡትን ተረፈ መሥዋዕትም ከልክለዋቸው እያዘኑ ሲመለሱ ከዛፍ ስር ተቀምጠው ርግቦች ከልጆቻቸው ጋር ሲጫወቱ እጽዋት አብበው አፍርተው አይታ
ርግቦችን በባህሪያቸው እንዲራቡ እጽዋትን እንዲያብቡ እንዲያፈሩ የምታደርግ የኔ ተፈጥሮ ከድንጋይ የሆነ ልጅ የነሳኸኝ ብላ ሐና አዘነች፣ አለቀሰች። ከዚህ በኋላ ሐናና ኢያቄም እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ መሆኑን ተረድተው ብፅዓት ስለት ገቡ። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ አገልጋይ ይሆናል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኖር በማለት ለመኑ። ከዚህ በኋላ ሐምሌ 30 ድንቅ ሕልም ተመለከቱ። ከአንድ ሱባኤ በኋላ ነሐሴ 7 ቀን መልአኩ ደግ ልጅ ትወልዳላችሁ በማለት አበሰራቸው። እመቤታችን በብስራተ መልአክ በፈቃድ እግዚአብሔር ተጸነሰች። በጽንሰቷ ወራት ብዙ ተአምራት ተደርጓል። ቤርሳቤህ የምትባል አንድ አይና ክስቷ መጥታ ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ፣ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ማኅፀኗን ዳሳ አይኗን ብታሸው በርቶላታል። ሳምናስ የሚባል ያጎቷ ልጅ ሲሞት የአልጋውን ሸንኮር እየዞረች ስታለቅስ ጥላዋ ቢያርፍበት ተነስቶ ምስክርነት ሰጠ። ከሕልመ ፈቺው የቀረውንም ተረጎመላቸው። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የሚሆኑ ዳዊት፣ ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ከዚች የሚወለደው እንደምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በመልአኩ ትእዛዝ ቅዱስ ኢያቄምና ቅድስት ሐና ወደ ሊባኖስ ተራራ ወጡ። ቅዱስ ዳዊት መሠረቶቿ በተቀደሱ ተራሮች ናቸው በማለት እንደተናገረው ከተቀደሱ ወላጆች ግንቦት 1 ቀን በተራራው ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። ድንግል ማርያም ተወለደች። ወላዲተ አምላክ ከተወለደች በኋላ ለ7 ቀናት ያህል በደስታ ከወዳጅ ዘመዶቻቸው ጋር ቆዩ። የሕፃኗንም ስም ማርያም አሏት። ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እግዚአብሔር ያሳድርብን። የድንግል ማርያም ጣዕሟ በአንደበታችን፣ ፍቅሯ በልቦናችን ይደርብን። እግዚአብሔር አምላካችን ያስተማረንና የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።